የትኬትና አትሊስት እዚህ ልትታከሚበት የምትችይባትን እዚህ ላለው የአይን ምርመራ አድርገሽ ያለውን ነገር እንትን ለማድረግ አትሊስት ለአንድ ወር ከነ ምርመራው ጠቅላላ ነገር ከ200,000 እስከ 300,000 ያስፈልግሻል። ገባሽ አይደል? ከ200,000 እስከ 300,000 ያስፈልግሻል። አንድ ለትኬቱ ደግሞ እዛው እነ ገንዘብ የችለው እንደው ተረባርበው እንደምንም ብለው ያንን ነገር ቢያሳኩልሽ እና ብትመጪ ከዛ የተሻለ ነገር ካገኘን አትሊስት በምንችለው አቅም እቺ እህትሽም ተረድታሻለች፣ ያለውን ነገር ደግሞ ከማንም በላይ እንትን ብላሻለች። ከዛ በላይ ብር ካገኘን የተወሰነ ነገር ከስር እንከፍላታለን። ተግባባን አይደል? እየሰማሽኝ ነው? ይኸውልሽ ብሬን ካልሰጠሽኝ ከዚህ አትሄጂም የምትል ልጅ ከሆነች ወደ ሞት እየሄድሽ ነው። አንቺ አይንሽን ማተሽ ሰማይ ምድሩ ነው ጨልም የሚሄድብሽ። እንኳን እስከዚህ እድሜሽ አይተሽ ኖረሽ አይደለም፣ ጉዳዩ ከባድ ነው የሚሆነው። ለልጅቷም ምንድን ነው የምናደርገው? በምንችለው አቅም ዛሬ እንግዲህ ገብተን በምንችለው አቅም ቃል የሚገቡልሽንም ሰዎች አትሊስት ከ300,000 ብር በላይ ከሆነ ከ300,000 ብር በላይ ያለውን ለልጅቷ ለመስጠት እንትን እንበል። 50 የእናንተ ዲናር ይሁን 100 ዲናር ይሁን 200 የተወሰነ ነገር ለመመለስ እንሞክራለን። የሚያሳስበን የአንቺ ጉዳይ ስለሆነ ማለት ነው። አይኑ አንቺ ከአይምሮ በላይ የሆነብሽ የእሷን ችግር እያየሽው በችግርሽ ጊዜ ስለደረሰች ጥያት አልሄድም ቃሏን መብላት ነው ብለሽ ለቃልሽ ታምነሽ ነው። በእርግጥ በዚህ ደረጃ መታመን በራሱ ትልቅ ዋጋ አለው። ነገር ግን እህቴ ከአንቺ ህይወት አይበልጥም። ደህና ስትሆኝ ሰርተሽ የምትከፊበትን ነገር ማመቻቸት ይቻላል። እኔ ቤት እቺ ነገርን አሁን 300,000 ብር ተሸፍኖ ትኬቱ እንኳን ቢቻልልሽ እንትና ናስሊን እና ሙባረክን በውስጥ ላናገራቸው ሞክራለሁ። አትሊስት የሆነ ነገር ድሮን ክፈሉላት ጊዜ ማለት ነው። አሁን አታልቅሽበት፣ የባሰ አይንሽን አትውጂው። ለራስሽ በአንድ አይንን ያለሽው እሷ እናቴ ናት፣ ጓደኛ አይደለች። ለእኔ ብዙ ነገር ከፍላለች። እናቴ ስትታመም ምንም ሳትለኝ የላከች ናት። እኔም ዱሮ እያማረብኝ እሄዳለሁ ወደ ሀገሬ ብዬ እያሰብኩ ነበር፣ ግን አልሐምዱሊላህ እንደዚህ አድርገናል። ኦልሬዲ በአሁን ባልኩሽ ነገር እንስማማለን። በጣም ችለኛለች። በጣም ቢያጠፋውን ጋር እየተቆጣችኝ አይዞኝ እያለች በአንድ ላይ ቀን ብሎ እንኳን ለማርከኔ ጋር እያለቀሰኝ ምንም እኔን ሳልሰለቻት እናቴ ስትታመም ለእናቴ እየደወለች እየላከቻት ቤት እየወሰዷት እኔ ለሷ ቃላትም የለኝም። ግን እኔ ድኜ እየተዝናናው እንደ ማንኛውም ወደ አገር አገባለሁ ብዬ ነበር ያሰብኩት። አልሐምዱሊላህ አልሐምዱሊላህ። በስደት ላይ ሁሉም ሰው ወደ ስደት ሲነሳ መጀመሪያ ይሳካልኛል ለእኔም ለቤተሰብ መሆናለሁ ብሎ ነው የሚሄደው። ከዛ ውስጥም መንገድ ቀርተው የሚቀሩ ብዙ እህት ወንድሞች አሉ፣ ሞትን ተጋፍተው የሚሄዱ። እዛም ደግሞ አስክሬናቸው የመጣሁትን ሰዎች ታውቂያለሽ አይደል? በየቀኑ ምን ያለ ይመጣ አቃሉ ተስፍሽ ሁሉ ጊዜ ይከታተላሉ። ስንት እንደተቀበሉ አሁን የመጣብሽ ነገር አለ። ያ የመጣብሽ ነገር ስደት ላይ እያለሽ አንዱን አይንሽን አጣሽ፣ እያየ አይደለም ተረችሽ። አንደው አይን ደግሞ ይኸው በምናየው መልኩ እዳ በዳ ሆነሽ ስራሽን ትተሽ መስራት አቅቶሽ መታከሚያ አጥተሽ ወደ ሀገርሽ ገብተሽ ታክመሽ መጀመሪያ ያገግሚ፣ ከዛም በኋላ ሰርተሽ የምትከፊበትን ማመቻቸት ይቻላል። ስለዚህ አሁን ፎከስ ማድረግ ያለብን ቤተሰቦች፣ ግማሾቻችሁ መዝግቡልን፣ ግማሾቻችሁ ባላችሁ አቅም እህታችንን ተስፊሽ ይቅርታ እና አስሊንም አናገርልኝ። መቶ እንኳን ሌላ ቀርቶ 300 ዲናር እንኳን ቢበልስላት፣ እሷም አባት የላትም፣ ከባሏን ጋር ተለያይታለች፣ ልጆቿን ታስተምራለች። ስለዚህ እኔ መጀመሪያ እንደውም ከተቻለኝ እጄ ሰርቼ መጀመሪያ ለእሷ ከፍላለሁ ብዬ ነው። ግን ያው ፈጣሪ እንዳለ ነው የሚሆነው፣ እኔ እንዳልኩ ሳይሆን ማለት ነው። አልሐምዱሊላህ ሁሉም ነገር ከዛ
ተስፍሽ ይቅርታ ልናገር እኔ ተስፍሽ አስናም ሙስሊም ነሽ አይደለ? አልሐምዱሊላህ። ባልጠቅስ የሃይማኖት ነገር ደስ ይለኛል፣ ግን አስገዳጅ ስለሆነ ልንገርህና እንለፈው። በእስላም የሰው ዕዳ እያለብህ ተስፍሽ ልጆችህን እንኳን ምግብ ማብላት አትችልም፣ እንኳንስ መታከም። እቺ ልጅ ከአላህ የፈቀደው ነገር ነው የደረሰባት። ይሄን ሲያደርስባት ደግሞ እሱ አዋቂ ነው፣ ሰበብ አለው። እኛ ያጣችውን ነገር ነው የምናየው። ነገር ግን እሱ ሲወስድ ይሄን ነገር እሱ አሳምሮ የሰጣትን ሲወስድ እሱ ሰበብ አለው። አይምሯ የሚያርፍበት የሰውን ዕዳ ከራሷ ላይ ማውረድ ከሆነ መርዳትን አስበናልና አንድ ጊዜ ይሄንን እናግዛት። የሰው ልጅ ሞትም አለ፣ የሆነም ነገር ይፈጠራል፣ አናውቀውም። መርዳታችን ካልቀረ ልቧ ያረፈበትን ነገር እናርግላት ነው የምለው። አንተ ከኔ ታውቃለህ። ነገር ግን ያው ከየሰው ዕዳ እያለብህ ልጆችህን እንኳን አታበላም፣ እራስህ አትበላም። መጀመሪያ የሰው ዕዳ መዘጋት አለበት። ምናልባት እኔም እየጣርኩ ያለሁት ነገር ወደዛው ነው። አዶን ነው። እኔ እዚህ ሚዲያ ላይ ስመጣ ማገለግላችሁ ወይም ደግሞ የምሰራው አንዳንድ አካሄድ አለው አደለ? ምረዳውን የሰዎችን የማግዘው ችግራቸውን እነ እህቶቼ እንዳይጎዱብኝ ነው ምረዳው። ተግባባን አደለ? እህቶቼ እንዳይጎዱብኝ ማለት ደግሞ ከማንም በላይ እኔ የእሷ አይን መመለስ ነው የሚያሳስበኝ። ያላት አይኗ ቢጠፋ ያለባትን ዕዳም ይዛ ትስርስር ብላ ልትቀመጥ ትችላለች። እች ልጅ ምናልባት ጓደኛዋ ከሆነች የመረዳት አቅሟ ከእናቴ በላይ ነች ምትላት ከሆነ አሁንም እኮ መጀመሪያ አንቺን የምትታከቢበትና እንትን የምትይበትን ነገር እናመቻችና ሌሎቹ ጋር ያለውን ነገር እየተባበረንም እየገባንም ቢሆን ዕዳዋን እንመልስላት ነው እያልኩት፣ ኋላና ፊት የማድረግ ጉዳይ እንጂ። በነገራችን ላይ ዕዳ ያለበት ሰው ሲሞት ክፈሉልኝ አደራ ብሎ ነው የሚሞተው። ሙስሊሞች አውቃለሁ። በቃ በላይ እንዳልጠየቅ ይህንን ብቻ አድርጉልኝ ብሎ ብዙ ዋጋ የከፈሉ ሰዎችን አውቃለሁ። እኔ አሁን የፈለግኩት ነገር እች ልጅ መታ አንድ አይኗ ከመጥፋቱ በፊት የቀራት አንድ አይኗ ስደት ላይ ያለች አንድ አይኗ ጠፋ። አንድ አይኗ እየታመመ አሁን መግቢያ መውጫ አታ ስራም እየሰራች አይደለም፣ ሰው ቤት ተጠግታ ነው ያለችው። እዛ መታከም አትችልም፣ ህገወጥ ነች። ዋጋውም ውድ ነው እዛ ያለበት ሀገር ላይ። ኢትዮጵያ መታ የትኬቷን ችለናት የምትታከምባትን የተወሰነች ነገር ካገኘች አይ ቲንክ ተሰላም አገኘች ማለት ነው። እስከዛው ግን እዚህ መታ እስክትታከም ድረስ ባለው ሂደት ደግሞ እኛ በሌሎች ቤቶችም በናስሊም በምናምንም ዕዳውን ለመመለስ 400 ዲናሩን ለመመለስ ደግሞ የምንችለውን እንሞክራለን። ምክንያቱም ያችኛዋም እህቷ ስለታመመችባት እንጂ ተርፏት አይደለም የሰጠቻት። ምናልባት ዋላና ፊት የማድረግ ጉዳይ እንጂ እኔ ሳይከፈል ምናምን በሚለው አይደለም። እኔ ዛሬም የጠራኋት በቃ ትኬቶች ይቆረጥልሻል ያለውን ነገር እዚህ 200 300 ሺህ ብርም እዚህ አይነ ሕክምና በጣም መነጽሮችም የሚታዘዙት ነገር ከፍተኛ ከሆኑ እንትን ይደረጋል በሚለው ሂሳብ ነው እና እኔ በዛ ልክ ነው ያሰብኩት። አዶኖ ስለዚህ እኔ አስና የምትፈልጊውን ነገር ግልጽ አድርገሽ ንገሪኝና ወደ እገዛውን እንግባ። አሁን የሚፈልገው ነገር ነግሬያለሁ። የሚፈልገው ነገር እና አስሊ ይተባበሩሃል እና ሙባረክ ሙሰማ። አሁን ለምሳሌ አንተ ሚዲያ ላይ ፌመስም ስለሆንክም ስለሚያከብሩ ልክ በጌም በኩል ብትገባ ታገኛለህ። እኔ ግን እንደዛ ማድረግ አልችልም። በውስጥ ደግሞ ብዙም ጊዜ እሱ ከ2000 በላይ እንደዛ ነው የሚከታተሉ አስሊ ኦሮሚያ ማለት ነው። አስገባኝ በአላህ ብል ራሱ አያየኝም። ብዙ ሰው ኮመንት ይጽፋሉ እና ገስት ይልካሉ። ስልክ አንዳንድ እንደውም ገስት ራሱ አይላክም። ወደ 199 ምናምን ወደ 99 ሰዎች ምናምን ይሞላል ቶሎ ብሎ ማለት ነው። እና እኔም ያልኩት እንደዛ ነው። አሁን እሷም ችግር ላይ ናት። አንደኛ አባት የላትም፣ እሷ የመጀመሪያ ልጅ ነች። ሁለተኛ ደግሞ ልጆች አላት። እናቷንም የምትረዳ እሷ ናት። ልጅቷ መምጣት ትችላለች፣ እናንተ ማናገር ትችላለች ማለት ነው። በዛ ላይ ደግሞ ቤቷ ተከለከለ። እሷ እንደውም ትናንትና መጥቼ አንተ የጀጎል አባል መሆን ትፈልጋለች ምናምን አላልኩም፣ የእሱን ቁጥር ስጭኝ ብላ እንደውም ሼር አላረኩም። ለምን
እሷ ለራሷ ችግር ላይ ያላት ናት። መሬት ሽጦላት ቤት ሰርታ ከዛም በኋላ ያንቺ አይደለም ተባለች። እሱን ይሄን ችግር እያለባት ራሱ ይሄ ለምን እናትሽም ስትታመም እኔም እዚህ ጋር ሐኪም ቤት ሲሄድ ይሄ ብላ ነው የራሷን ችግር ትታ ነው እንጂ ቢኖራት ችግር የለም ሄጄ እንደምንም አድርጌ እከፍላለሁ። ግን ልጆች አላት አከራይታ ነው። ከባሏ ጋርም ተለያይታለች። አብሮ አይደሉም ልጆቿንም። አሁን እንዲናርጋስ ነው አሁን እርዳታውን ጊዜ የገደልን ሰዎችም እንዳይሄዱ እርዳታውን መሰብሰብ የሚጀምር። ከዛም በኋላ ተመካክረን የሚሆነውን ነገር እናድርጋለን። በቃ ተስፋ ዋና ታርጌት የማደርገው ነገር ግን አንቺ እዚህ መጥተሽ መታከም አለብሽ ከተሻለች በኋላ ስለዚህ እርዳታው ላይ ፎከስ እናድርግ። 400 ዲናር ነው ያለባት እሺ የምታግዟት ሰዎች ገስት ላይ የገባችሁ እንትን ማለት ትችላላችሁ። እነ ገንዘቤ ስልኩን አውሪ፣ በቃ ስልኩን አውሪሽ ጨርሽና ነኝ። አይ ቲንክ እናቷ ጋር እየደወለች ነው አካውንት ለመጠየቅ። አሁን እንደዚህ አይኗ ቀላና ኦልሬዲ እየታከመች በቃ የሆነ ቀን ስትሄድ እንደዚህ ያዩ ሲሏት ኦልሬዲ የኛውም አሁን እያሳከካል ነው። ፊቷ እንደዚህ እየቆሰለ ነው። እሺ ጓደኛዬ ናት፣ እሷ ናት። ስለዚህ አሁን ጓደኛዬ እሷ እየተበደልኩ እሷ እያዳመጥሽ ነው። ስለዚህ ያክሳከከሽ ነበር። ሆስፒታል ሄድሽ። አያይም ስትባይ እንዴት ነው ያረጋገጥሽው? አንዱና ይዘሽ ነው? እንዴት ነው ያረጋገጥሽው የዛን ቀን? እነሱ አሁን ይሄ ያን ደህና ነው አይደለም፣ ይሄ እንደዚህ እየጨፈንኩኝ ቁጥር እንደንትን በቁጥር ይሄ ቁጥር ስንት ነው፣ ይሄ ስንት ነው፣ ይሄ ምንድን ነው እያሉ ነበር የመረመሩ። እንደዛ ነው። አዎ በደንብ ነበር ግን የመረመሩኝ። ግን ችግሩ ምንድን ነው ብዬ ስጠይቃቸው ለእኔ አልተናገሩም። እዚህ አረብ ሀገር እኮ ይሄ መምሽ ይሄ ነው፣ ይሄን አትቢ፣ ይሄን ተዩ ምናምን አይሉም። ሁሉም ሰው ያውቃል። ብቻ ዝም ብሎ መድኃኒት ምናምን ይሰጣሉ። አሁን ትናንትና ያሳየው መድኃኒት ብቻ አይደለም ሌላም አለ። ብዙ መድኃኒት ነበር እኔ ጋ ያለው። ይሄኛው አሁን ስለማያይ ነው ማልቀሱንም ያቆመው ምናምን። አዎ ይሄ አሁን በቃ ምንም አሁን እናንተ ማየት አልችልም ምንም ከዚህ እኮ ይሄኛው አሁን እያለቀሽ ያለሽው በህመሙ ላይ ያለው ነው አይደለ? እየቀላ ያለው እንደዚህ ነበር። ያመመ ይሄም እንደዚሁ አይነት እየሆነ ነው። አሁን እንደዛው እየሆነ ያለቅሳል፣ ያብጣል፣ ከውስጥ በገል ይወጣል፣ በገል ምንድነው ይወጣል። እና አሁን ደግሞ ኮመንቶቹን በደንብ ተጠግቼ እንደዚህ ካላየው ሁለት ሆኖ ነው የምታየው። ከዚህ ወደዚህ ተላለፈብኝ እንትን አትበይ። አሁን በጅሻል ቲንኪው አካውንቱን እንትን በይንና ቀጥታ አንቺ ኦልሬዲ እዛም እየሰራሽ ስላልሆነ 1 አመትም ስለሆነች ቀጥታ የትኬቱ ተችሎልሽ የመሳፈሪያው ትኬት ተችሎልሽ አትሊስት እዚህ ደግሞ መተሽ የምትታከሚባትን ነገር የተወሰነ ነገር ድጋፍ ብታገኝ ቤተሰብ ጋር ብትሆኝ ይሻላል። አይ ቲንክ አሰላነሽ ምንድነው እኛ የምናደርግልሽ እንደ ጀጎል ስትመጪ እዚህ እስክትታከሚ ድረስ ያለውን ነገር አብረሽን ትሆናኛለሽ። ስለዚህ ታክመሽ ያለውን ነገር እስክታገኝ ድረስ መስመር እስኪይዙልሽ ድረስ እዚህ እኛ ጀጎል ጋር ታርፊያለሽ። ከዛም በኋላ ግን ቀጥታ ከታከምሽና መድኃኒቶችሽን ከያሽ እንትን ካልሽ በኋላ ቀጥታ እኛ ጋር ማክሲመም 10 ቀን ነው የሚቆየው። ግን ሁኔታውን አይተን ያንቺን ሁኔታ አይተን እንትን እንላለን። በህዝቡ ፊት የምነግርሽ ነገር ምንድን ነው ትኬትና አትሊስት ለመታከሚያ የምትሆንሽን ላይንሽ መታከሚያ የምትሆነውን ነገር ለማሰባሰብ እንሞክራለን። ከዛን ወደዚህ እንድትመጪ እንረባረባለን ማለት ነው። ስለዚህ እንግዲህ አላህ ይማርሽ። 1 አይንሽ ነው የቀረው። ይህንን አይንሽ ደግሞ እዛ ሰው ሀገር ላይ አተሽ ዙሪያው ገደል እንዲጨልምብሽ አንፈልግም። ስለዚህ ያንን ነገር ነው የምናደርገው። አሁን አካውንትሽን እንትን በይና ንገሪን። ሞዴሬተሮች ጻፉላት ፕሊስ እባካችሁ በምትችሉት አቅም
ርብርባችንን እናድርግና እች ልጅ ትምጣ ወደ ሀገሯ። እኛ ተቀብለን ደግሞ የተወሰነ ነገር ያለውን ነገር እናሳክማል። አንድ አይኗ ጠፍቷል። እንግዲህ አንድ አይኗንም እንዳታጣው። ሰው ሀገር ላይ እንደዚህ ሲጨለምባችሁ ከባድ ነው። ምድርን አይታችሁ አውቃችኋት አይንን ማጣት እጅግ እጅግ በጣም ከባድ ነው የምር። ስለዚህ አካውንትሽን ንገሪን፣ ሞዴሬተሮች ይጻፉ። ከጓደኛ የተቀበሉ ነው። እሷ በዋትስአፕ እንዳያስወጣኝ ነው የፈራሁት። በዚህ ወይ በቃ ችግር የለም ያዥና ተመልሰሽ ነኝ ውጪና ችግር የለም። ካስወጣሽም ግን እዛ ዋትስአፕ ላይ መሄድ ትችላለሽ። እስከዛ ታብታብ አድርጉ፣ ታብታብ አድርጉና እቺን እህታችንን። በነገራችን ላይ አሁን በጣም እየተደራረበብን የሆነውን ነገር ልንገራችሁ። በጣም እየተደራረበብን ነው። ቤሩት ላይ 3 አስክሬኖች አሉ። እኛ ለአስክሬን መሸኛ የሚሆን የብር ማሰባሰብ ስራ እንሰራ። ተግባባን? ከዚህ በኋላ ለአስክሬን መሸኛ የሚሆን የብር ማሰባሰቢያ ስራ እንሰራ። ለምን መሰላችሁ ማንሰራው? ከሚገባው በላይ ቁጥሩ እያየለ እየመጣብን ነው። ኤቭሪዋን አረብ ሀገር ህይወቱ ያለፈው ሁሉ አሁን ለአስክሬን መሸኛ ከዱባይ ውጭ ያለው ሁሉም ሀገር ላይ ከባድ እየሆነ ነው። ክፍያው ከባድ እየሆነ ነው። ቤሩት ላይ 3000 የአሜሪካን ዶላር ነው። ሚንስ ወደ 400 ምናምን ሺህ ብር። ቤሩት ላይ 3 ሰው ህይወቱ አልፏል። እኛ ጋር የመጣ ግዙን ያሉን ነው ማወራችሁ። እነዚህ ነገሮች እየተደራረቡ ህመሞቹ እየተደራረቡ ከመጡ እርዳታ የማሰባሰብ ስራ ይሆንና ሁል ጊዜ መልሶ ከዚህ እንትን ውስጥ መውጣት አንችልም። አሁን እንግዲህ በህመም ጉዳይ የሚመጡትን እናግዛለን ምናምን። ምናልባት ማክሲመም ልናደርግ የምንችለው በጣም የታመሙና የተቸገሩ ሰዎችን ትኬት የመቁረጥ ጉዳይ ነው። ምን እየከበደን እንደሆነ ታውቃላችሁ? የትኬት ቆርጠንላቸው እዚህ እንቀበላቸዋለን፣ እናስታምማቸዋለን። ስናስታምማቸው ሆስፒታል ሄደን ጥለናቸው አንመጣም። ጉዳዩ ከፍ ያለ ይሆንና ድጋሜ የገቢ ማሰባሰቢያ እንሰበስብላቸዋለን። የገቢ ማሰባሰቢያ ስንሰበስብላቸው ኦልሬዲ እዛ ላይ ፎከስ አድርገን የምንሰራው እና ያንን የምናስተባብርበት ነገር ቁጥሩ እያየለ እንደ አሸን እየመጣብን ነው። ሶ ለዚህ መፍትሄ የሚሆነው ብቸኛ መንገድ አትሊስት እድር የሚለውን የእኛን ፓኬጅ መጠቀም። በቃ የትኛውም ዓለም ላይ ሆኑ አረብ ሀገር ላይ ከሆናችሁ አትሊስት 10 ድርሃም ወይም የሆነ ነገር እድር እንትን ውስጥ አድርጋችሁ ሴፍ ተደርጎ ከዚህ በኋላ ልመና መብቃት አለበት። በየቀኑ ለሚሞቱ ሰዎች ከአቅም በላይ ለሆነባቸው ሰዎች እኛ ፒክ አድርገን የምናመጣበትን ቀላል መንገድ መፍጠር እየተቻለ ሁሉ ጊዜ ተመሳሳይ ሰዎችን እያደከምናቸው እንትን ሆነ፣ ከባድ ሆነ፣ ከቁጥጥራችን ውጭ ሆነ። በቃ ምንም ይሁን ምን ነገ ምን እንደምንሆን አናውቅም። አትሊስት የሆነ እድር ነገሮች ሲስተም ፍሬም ተቋቁሞ እዛ ነገር ላይ እድርተኛው የእድሩ ወይም ደግሞ የዛ እንትን ሜምበር የሆነው ሰው አባል የሆነው ሰው ሲታመምም ከዚህ ክፍያ የሚከፈልለት እዛ የሚታከም ከሆነ የሚታከምበትን መንገድ የሚመቻችበት፣ ወደዚህ ኢትዮጵያ መጥቶ የሚታከም ከሆነ እዚህ የሚታከምበትን መንገድ የሚፈጠርበት፣ ህይወቱ አልፎም ሲመጣ ከዛ አስክሬኑን ማንንም ሳይጠየቁ ማምጣት የሚችልበትን ሲስተም ካልተዘረጋ በስተቀር እመኑኝ ከባድ ነገር ውስጥ ነው። ሳውዲ እጅግ በጣም የሰው ህይወት ከሚያልፍባቸው ሰዎች መሀል ብዙ ነው። ቤሩት እንደዛው። አሁን ደግሞ እያስፈራኝ ያለው ከባዱ ነገር በዚህ በእስራኤል ጦርነት ውስጥ ቤሩት ላይ ምን እየደረሰ እንደነበር ታውቃላችሁ። ሚድል ኢስት ምስቅልቅሉ እንደሚወጣ እርግጠኛ ነኝ፣ አሁን ባለው የጦርነት ሂደት ማለት ነው። ይሄ ደግሞ ከባድ ነው የሚያደርገው። ሰዎችን ማገዝ አንችልም። እንደነገርኳችሁ እኔ ቆማችሁልኝ ፐርፌክት ሆናችሁ ስትመጡ የተሻለ ሰው የምትሆኑበትን መንገድ የቢዝነስ የስራ የአእምሮ እንትናችሁ ተስተካክለው ማንኛውም የሚኖረውን ህይወት እንድትኖሩ ነው የምመኘው። ተግባባን አይደለ?
ይህንን ነገር አስተካክለን መስመር ማስያዝ ካልቻልን በስተቀር $3000 አንድ ሰው ህይወቱ ሲያልፍ የሚከፈል ከሆነ 400,000 ብር አስቡት። 10 ሰው 15 ሰው ሲሆን ደግሞ ስንት ሚሊዮን ብር የማይበቃ እኛ እንደ ድርጅት ከአቅማችን በላይ እየጎረፈ ነው ህዝብ። ምንም ልናደርግ አንችልም። ስትመዘገቡ ብቻ የምትከፍሏትንም ይኸው አሁን ከ10 ቀን ጀምሮ ነው። ኢቨን ያንን ነገር ለማድረግ እንኳን ስንት ሰው እንትን እያለ ነው። በእርግጠኝነት ተቸግረው የመጡት ሁሉ እስካሁን የረዳናቸው አባላቶች 90%ዎቹ የጀጎል አባላቶች አልነበሩ፣ ዋጋ የከፈልንላቸው ማለት ነው። እንትን ማድረግ አለብን። ቤይሩት ላይ በጣም ደክሟቸዋል። የምር በማዋጣት ብዙ ደክሟል። እኛ ለእኛ የሚባሉ ግሩፖች አሉ፣ ሌሎችም ግሩፖች አሉ። በጣም ፍዳቸውን እየበሉ ነው ያሉ። የሳውዲ ይለያል። ሳውዲ ሲጀመር አስክሬኑን ለማግኘት ራሱ ድንበር ላይ ከሞተ ቤተሰብ አስክሬኑን ለማግኘት የሚያየው መከራ፣ ኤምባሲው የሚያየው መከራ፣ እዛ ያሉት ሰው የሚያየው መከራ ከአቅም በላይ የሆነ ነው። ስለዚህ ያንን ነገር እንድታስቡበትም ጭምር ነው። ኦልሬዲ ዌብሳይት ክሬት አድርገናል። የኔም ፕሮፋይል ነክታችሁ ጀጎል ቻሪቲ ምናምን የሚላለው ዌብሳይት እዛ ላይ ገብታችሁ ጆይን አድርጉ። ብዙ ነገር የምትጠቀሙበት አፕሊኬሽን ነው። ከዚህ በኋላ እሱን የማስተዋወቅ ስራ ነው የምንሰራው። ጀጎል ላይ ብትቀላቀሉ ደግሞ ጥሩ ነው። ጀጎል ለመቀላቀል ፎቶዋችሁን፣ የምትኖሩበትን ስልክ ቁጥርና ስማችሁን እንደዚሁም የአደጋ ጊዜ ተጠሪ 2 ሰው ሀገር ቤትና የትውልድ ቦታ ሲስተም ላይ ይገባላችኋል። ፎቶ ትለቅላችሁ፣ መታወቂያ ይደርሳችኋል ማለት ነው። ከዚህ በኋላ አባል ያልሆኑትን ሰዎች አናስተናግድም። አባል መሆን የሚያስፈልገው ነገር የመጀመሪያ የአባልነት መመዝገቢያ ብቻ ነው። እሱም 100 ድርሃም ወይም የኢትዮጵያ 4,000 ብር። ከዛም በኋላ እነዚህን ሁሉ አገልግሎቶች እንትን ትላላችሁ። አሁን አባል ሆነው አትሊክስ ተሰብስቦለት ወደ ሀገር ገብቶ ታክሞ የሚድነው ሰው እንዳለ ሁሉ ሌላውም ደግሞ ካልተቀላቀለ የምናግዝበት ነገር እየጠበበ ነው የሚሄደው። ፕሮፋይሌን ስትነኩት አለላችሁ። ፕሮፋይሌን ስትነኩት ዌብሳይቱም ወይም ደግሞ 0967 33 ላይ አባል መሆን እንፈልጋለን ካላችሁ እንትን ማለት ትችላላችሁ። እሺ ልጅቷ እስክትመጣ ድረስ ዱባይ ላይ ካንሰር ያዛት ልጅ አለች። ገና ካወቀች 2 ሳምንቷ ነው። እስኪ አለሽ አንድ ቁጥር እስኪ ጻፊና እንዲሁ